ያዝለቀቅ ሲደረግ የነበረው የብሩኖ ጉማሬዥ የዝውውር ጉዳይ በስፋት ከአርሰናል ጋር እየተያያዘ እንደሚገኝ እየተገለጸ ነው የሚገኘው። ዳግም ተነስቷል ማለት ነው። ብሩኖ ጉማሬዥም እንግዲህ ኒውካስል ዩናይትድን መልቀቅ እንደሚፈልግ ለክለቡ ኃላፊዎች እንደዚሁ አሳውቋል። በመጪው አዲሱ የውድድር ዘመን በዚህ ማሊያ ትመለከቱኝም የሚል አስተያየት ሰጥቷልና እንዲለቁት ፍቃድ ጠይቋል። ስለዚህ እንግዲህ በቀጣይ አርሰናል ነው መዳረሻው ሊሆን ይችላል የሚሉ መረጃዎች እየወጡ የሚገኙት እንግዲህ አትሌቲክ በተሰኘው የዛ አትሌቲክ ጸሐፊ እንግዲህ ዳቪድ ኦርኔስቴ እንደተናገረው ከሆነ ዝውውሩ የመጠናቀቁ ነገር አይቀሬ ስለመሆኑ ነው የገለጸው ማለት ነውና ብሩኖ ጉማሬዥ የመድፈኞቹ ንብረት ለመሆን እየተቃረበ እንደሚገኝ እየተገለጸ ይገኛል። በእርግጥ መድፈኞቹ አስቀድመው ወደ 55 ሚሊዮን ፓውንድ አካባቢ ለተጫዋቹ ዝውውር እንደዚሁ አቅርበውና ውድቅ እንደተደረገባቸው ማስታወስ ይቻላል። አሁን ላይ የተሻሻለውን በተለይ የዝውውር ሁኔታ ላይ እየሰሩ የሚገኙት የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እስከ 60 ሚሊዮን ፓውንድ ድረስ ለዝውውሩ ሊከፍሉ ስለመዘጋጀታቸው እየተገለጸ ይገኛል። ይህ የ28 ዓመት የብራዚላዊ አማካኝ ስፍራ ተጫዋች በዓለም እግር ኳስ ዋንጫ የውድድር መድረክም ከብሔራዊ ቡድኑ ጋር ጥሩ እንቅስቃሴ ማድረግ ችሏል። ምንም እንኳን የብራዚል ብሔራዊ ቡድን እንደምናስታውሰው እንግዲህ ተሸንፎ ከመድረኩ የሚሰናበትም ተጫዋቹ ግን በግሉ የነበረውን ብቃት ማሳየት ችሏል ማለት ነውና በተለይ ከዴክላን ራይስ ጋር እና ከማርቲን ኦዲጋርድ ጋር የሚኖራቸው ቁርኝት ወይም ደግሞ የመሃል ሜዳውን የሚቆጣጠሩበት መንገድ የመድፈኞቹ ደጋፊዎች አሁንም እየናፈቁት ነው የሚገኘው። ኳስ በመንጠቅ ረገድ፣ ኳስ በማደራጀት ረገድ በተለይ የአየር ኳሶችንም የመሬት ኳሶችንም በመቆጣጠር ረገድና ቡድንን መሰረት በማስያዝ አይነተኛ ሚና እንዳለው እየተገለጸለት የሚገኘው ይህ ብራዚላዊ ኢንተርናሽናል የመድፈኞቹ ንብረት ለመሆን ስለመቃረቡ እየተገለጸ